መች ነው አብራችሁ መኖር የምትጀምሩት ብዬ ልጠይቅሽ ነበር። ያው እንደምታይኝ ወጣት መባል አይደለም። ኧረ ወጣት ነሽ። በእርግጥ ልክ ነሽ፣ ግን ያው ከዚህ በኋላ ባላ አግባ እያልኩ የምጨነቅበት ጊዜ ላይ አይደለሁም። አልገባኝም። ያው ከአባትሽ ጋር አብሬ መኖርና ልጆች መውለድ እፈልጋለሁ ለማለቴ ነው። ምን ልጆች? አዎ ልጆች። ምን ነው ደነገጥሽ? አባዬ መውለድ እንደማይችል ነበር እኮ የነገረኝ። እኔን እየዋሸኝ ነበር ወይስ ለፋኖስ ይሄንን አልብዷል? አዎ አብዷል ማለት ኤልያስ ሌላ ሰው ነው። እኛን ራሱ ረስቶናል ማለት። አበደ? ኤልያስ አበደ እያልከኝ ነው? ባሱ ከወጣሽ አገኝሻለሁ ብዬ ነው እዚህ የጠበኩሽ። ለማንኛውም አሁን መንገዴ ልቀቅልኝና ልሂድ። ድንብላል እባክሽ አንድ ጊዜ አናግሪኝ። ምንድነው ማናግረክ? ልብሻለሁ። ተምቹ በጣም ነው የሚወድሽ። ሰውዬ በጆሮ የሰማሁትን ነገር ልትክደኝ ነው እንዴ? ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖች በሞላ እንዴት ናችሁ? እንዴት ከረማችሁ? ኖላዊ 140 ወይዘሮ ሜላት ሊበቀላት የፈለጋትና ድርጅቷን ሊያፈርስባት የፈለገው እሳውን ክትትል እያደረገባት ነው። ታዲያ ድርጅቷም ተጥቅም በታች እንደሆነ አሁን ላይ አደጋ ላይ እንደሆነ እየተናገረች ነበር። ከባለቤቷም ከአቶ መስፍን ጋር ተጣልታ ከቤት ወጥቷል። ወይዘሮ አስቴር እናቷ ደግሞ ለምንድን ነው የወይዘሮ ባዩሽን ገዳዮች የምትከታተዩ? ቢቀርብሽ ይሻላል፣ አለዛ የኔን እናትነት ታጫለሽ በማለት ተናግረዋት ተጣልተው ከቤት ወጥተዋል። በአንድ በኩል ደግሞ ድንብላል ቸምቹ ጋር ስትሄድ ቸምቹ ድምዳት ለአሴና ለአቶ ኖላዊ አባባ ሲናገር ስለሰማች በጣም ከፍቷት ጥላው ትመጣለች። አቶ መስፍን ከቤት ወጥቷል። በቤትም አይመጣም። ካሁን በኋላ ልጆቹንም ቢሆን ትልልቆች ናችሁ፣ በእኛ መሀል እንዳትገቡ፣ እኔ ራሴ ድርጅቱ እስከሚስተካከል ድረስ እንጂ ከዚህ አልቆይም በማለት ለምናሴም ነግሮታል። ታዲያ ሰላምዬ ለወይዘሮ አስቴር ስለነገረቻቸው ወይዘሮ ሜላት ደግሞ ሰላምዬን በጣም ተናግራታለች። አባባ ኖላዊ ሁሉ ተጋብተው ልጅ መውለድ እንደምትፈልግ ለሀና እየነገረቻት ነበረ። ታዲያ የሀና አባት ልጄ አሁን ላይ ጥሩ ሁኔታ ላይ አይደለችም፣ ትንሽ እስከምትረጋጋ ድረስ እኛ መሀል እንዳይከፋት፣ ሲከፋት እኔ ጋ ነው የምትመጣው በማለት ጊዜውን ለማራዘም ወስነዋል። ኤልያስ ደግሞ በጣም አደጋ ውስጥ እንዳለና በጣም ስለታመመ አሴ ለሀና ይነግራታል። ብላል እንግዲህ በጣም ተናዳ ካሁን በኋላ ከፊቴም አትምጣ ላይህም አልፈልግም በማለት ሊያናግራትና ይቅርታ ሊጠይቃት ቸምቹ ሄዶ ነበረ። ታዲያ ማየትም ሆነ ማናገር አልፈልግም ብላው ጥላው ሄዳለች። ቸምቹ በጣም እንደሚወዳት እና አሁን ላይ በችግሩ ጊዜ እሷ እንደነበረች አጉራሹና እንዲሁም ደግሞ አለው ስትለውና ስለነበረች በጣም ተጸጽቷል። እርግብ ባለኝ ሰዓት እንጂ የአሜሪካን የመጣው ነኝ ስላልኳት የወደደችኝ ድንብላል ግን እኔ ማንነቴን እያወቀች አፍቅራኛለች በማለት በጣም እንደሚወዳት አሁን ላይ ስለሄደችበት ደግሞ በጣም ተጸጽቷል። ያን አባትም አሴን ምን አይነት ግንኙነት እንዳላቸው ጠይቆት ነበረ። እኔ ምንም ነገር የማውቀው ነገር የለም ሲላቸውም እየዋሸ ነው አይደል እንዴት ሳይነግርህ ይቀራል ሲሉትም ከድንብላል ጋር ያለውን ነገር በጭራሽ አላውቅም፣ ግን ደግሞ ያኔ በጠፋ ሰዓት በችግሩ ጊዜ ምግብ እያመጣች እንደምትሰጠው ነግሮ የነበረ ያን ብቻ ነው የማውቀው በማለትም ሀና አባትም ታዲያ ለአንተ ካልነገረህ ተንኮል አስቧል ማለት ነው በማለት ታዲያ ቸምቹ እኮ ምንም ነገር የሚያውቀው ነገር የለም የዋህ ነው እያለ ለሀና አባት እየነገራቸው ነበረ። መስፍን በሚስታቸው በወይዘሮ ሜላት አነጋገር ልባቸው ተሰብሮ ከቤት ወጥተዋል። ምናሴም ታዲያ ሊጠይቅ ሄዶ አባዬ ምን ሆነሃል በማለት ሲጠይቀው ስለ ራኩ ሊሆን ይችላል በማለትም ይመልሳሉ። ምናሴም ወደ ቤት እንዲመለሱ ሲጠይቃቸው ካሁን በኋላ ግን ወደ ቤት መመለሱ በፍጹም እንዳታስቡት በማለት ለምናሴም አባዬ ወደ ቤት ተመለስ ሲላቸው ከዚህም በኋላ እኔና ወይዘሮ ሜላት አብረን የምኖርበት የለን። ስም ታዲያ በድንጋጤ አባዬ ምን እያልክ ነው ሲለውም ትንሽ ጊዜ ድርጅቱን ሲሆኝ ልከታተል ብዬ እንጂ ወደ ቤት የመመለሱን ነገር እንዳታስቡት። ናሴም ታዲያ ስለኛ አታስቡም ወይ ሲለው እናንተ እኮ ትልልቅ ልጆች ናቸው፣ መቼም እኔና ሜላት እንደዚህ መሆናችንን መገመት አይከብዳችሁም
ናሲም ታዲያ እማዬ ምን ያህል ብታስቀይምህ ነው የዚህን ያክል የጨከንከው? በማለት አንተ አስተዋይ ልጅ ነህ ልጄ፣ ታዲያ ይሄ ጉዳይ የኔና የእናታችሁ ነው፣ በፍጹም እናንተ መሀላችን መግባት የለባችሁም በማለትም ብዙ ነገር ተነጋግረው ተለያይተው እና ችምቹም እንግዲህ እየተጎነጩ ያለውን ነገር እንዲነግረው አሴ ለተምቹ ጠይቀዋል። ተምቹም ታዲያ ስለ ድንብላል ያኔ በተቸገርኩበት ሰዓት ስታጎርሰኝ እንዲሁም ደግሞ ሰው በራበኝ ሰዓት ስተጎን የነበረች እንዴት እስከ ዛሬ ሳትነግረኝ በማለትም ብሬህ ነበር እኮ ያኔ ተርግብ ጋር ሲሄድ ቤት ሀና ስትመጣብኝ ደብቃ ያንን ነገር ያሳለፈችልኝ እሷ ናት። ታዲያ በዛ ምክንያት ነው እያፈቀርካት ሲለው እሱ ብቻ አይደለም በማለት ነበረ የዘርዝሮ የነገረው። ሀናም እንግዲህ እናቷን ለማሳመን ያለውን ችግር ከአባቷ ጋራ ለመፍታት ሞክራ አድርጋ ነበረ። ነገር ግን ወይዘሮ ሜላት መከታተሏን እንደማታቆም እሷን በጓደኛዋ ምክንያት እሷን እንደሚፈልጓት ሰዎቹ ዳዎቹንም ደግሞ ለህግ ማቅረብ አለብኝ፣ ዝም ብዬ ማለፍ የለብኝም። እርግብና ሜሮን እንደነገሩኝ በእኔ ምክንያት እንደሆነ እኔን ለማግኘት ሲሉ ነው እሷን የተጠቀሙባት በማለት ተምቹም ምናሴ እንግዲህ ሊጠጡ በሄዱበት የሀና አባት አቶ መስፍን ቁጭ ብለው ያዋቸዋል። ታዲያ የሀና አባት ይላል አሴም። ታዲያ ወደዛውማ ሄደው ታሳቸው ጋራ ሰላም ብለዋቸው ይቀመጣሉ። በሀሳብ ጭልጥ ብለው ነበረ አቶ መስፍን። ታዲያ ጠጣም ሲሏቸው ከውሃ ውጭ እንደማይጠጡና ለእነሱ ግን እንደሚጋብዟቸው ይነግሯቸዋል። ታዲያ ቸምቹም ደብል ነው የሚያስፈልገን በማለት እንግዲህ የሰው ገንዘብ ከሆነ በማለትም ይናገራል። እሳቸውን ጋብዟቸው እዛው ቁጭ እንዲሉም ነግረዋቸው አብረው እንዲያማሿቸው እየቀለዱ ነበር ቸምቹና አሴ። ታዲያ ቀልዳቸው ደስ ይላል በማለትም ብላልም እንግዲህ ወይዘሮ ሜላትን አስፈቅዳ ወጥታ ቸምቹን ፍለጋ ነበር የወጣችው። ታዲያ የሰማችውን ሰምታ በጣም አዝና እርግብን እንደሚወዳት ብቻ ጫፉን ነበር የሰማችው። ታዲያ በጣም አዝና ወደ ቤትም ተመልሳለች። ማታም ቁጭ ብላ መኝታዋ ላይ ስለሱ እያሰበች ነበረ እየተጨነቀችም። ያኔ አብረው ስትሆን በመንገድ ላይ ሲጓዙና ዝፈኝልኝ ሲላት ስትዘፍንለት እንዲሁም ደግሞ ሲደንስላት እሱም ያንን ሁሉ በሀሳቧ እየተመላለሰባት ያለቀሰችም ነበር። ታዲያ ሰላም ድምጿን ሰምታ መታ ምን ሆነች ነው በማለት ጠይቃታለች። ያንን ልጅ እኮ አገኘሁት፣ ነገር ግን እርግብን እንደሚወዳት በጆሮ የሰማሁ በማለትም ነግራታለች። ታዲያ ሰላምዬም በቃ ሌላ ወንድ ሞልቷል፣ ሰይጣን የወደደ ላንቺ ምንም አይሰርልሽም፣ ለበጎ ነው አትዘኝ ብላ አባብላትም ወጥታለች። አነሱም ታዲያ ወደ ቤት መጣ። እራት እየገችች እያለ ሀንዬ መጣሽ ወይ ብለው ከውጭ ሲመጡ ገና በር ላይ ሳለ ይጠይቃሉ። ታዲያ ፋኖስም ሀንዬ ብቻ ናት የምትመጣው እዚህ ቤት በማለት ወዲያው ስገቡ ከእግሬ ይልቁን ምላሴ ይቀድማል በማለትም ሲያዋት ደስ ብሏቸዋል። ታዲያ እራትም ማዘጋጅታ እዛው አብራቸው እንደምታር ነግራቸው አብረው እራትን በልተዋል። ይገባም ብሎ ስለዘገየባት ለዛ ብቻ ልጠይቅም ብዬ ነው ዛሬ የማደሩን ሀሳብ ያመጣሁት በማለት ታናግራችኋለች። ያህን አባት ተመኝታቸው ምትግሉና ዛሬውን ቢሆን አብረን ብንሆን ደስ ላይ ነበረ፣ ነገር ግን ሀና ችግር እንዳለባት ሲነግሯት ሀና እንዳታገባለች ሆይ በማለት ጠይቃለች። አያይ እንደሱ አይደለም፣ ግን አሁን ላይ ጥሩ ሁኔታ ላይ አይደለችም፣ ደግሞ አብረን ስትንሆን ስትመጣ እንዳትሰቀቅ ብዬ ነው በማለት ይነግሯታል። ሁኔታ ላይም አይደለችም ሲሏት ታዲያ ምን ሆና ያ ወጣት መሆኗ ወጣት አይደለችም በማለት ይነግሯታል። ታዲያ እኔና ያንተ መጋባት የሀናን ችግር ያባብሳሉ በማለት ትጠይቃቸዋለች። ከአንቺ ጋር ከሆንኩኝ ደግሞ ትሳቀቅብኛለች ሀንዬ፣ እኔ ሰቀቀን ነኝ ወይ ብላም ትጠይቃቸዋለች። እንደሱ ሳይሆን በጣም እንደምትሳቀቅ ይነግሯታል። ግን ሀና ቤተሰብ አላት ወይም ብላ ስትጠይቃቸው የእነሱን ነገር ተይ፣ እኔ ካወቃቸው ጀምሮ ችግር አያጣቸውም በማለት ይነግሯታል። እሳቸው እንኳን ሰላም የላቸውም አይደለም ለሀንዬ ሊጨነቁ በማለት ይነግሯታል። ናሲም እንግዲህ ተኝቶ ስለ እናትና ስለ አባቱ በጣም እየተጨነቀ ነበረ። አባዬን ከሀገር እንዳይወጣ ማድረግ አለብኝ፣ ከሀገር እንዳይወጣ ብቻ ሳይሆን እናቴንም ጋር ማስማማት አለብኝ። ደግሞም አባዬ እኮ እነሱ መሀል እንዳልገባ የእነሱ ችግር እንደሆነ ነግሮኛል፣ ጣልቃ እንዳንገባባቸው። ግን ደግሞ
ምንድን ነው ማድረግ ያለብኝ በማለት እየተጨነቀ ነበር። የትኛውም ልጅ እናትና አባቱ ሲለያዩ ዝም ብሎ የሚያይ የለም። የሆነ ነገር ማድረግ አለብኝ አዎ በማለት እያሰበ ሳለ ምናሴ ብላ ሰላምዬም ትመጣለች። የሆነ ያህል ብላም ስትጠይቀው ታዲያ ድንብላል ጋም እንደነበረች ድምፅ አልሰማህም ወይ ስትለው የሆነ ሀሳብ ውስጥ እንደነበር ምን ሆና ነው የምታለቅሰው በማለት ይጠይቃታል። ግን ደግሞ ሰላም ታዲያ ስለምንድን ነው የምታስበው ብላ ትጠይቀዋለች። ስለ አባዬና ስለማየ ይላታል። ስለ እነሱ ምንድን ነው የምታስበው ስትለው አባዬ እኮ እንደወጣ ቀረ፣ አባዬን አግኝቼው ነበረ፣ ሁለተኛ ወደዚህ ቤትም እንደማይመለስ ነግሮኛል ሲላትም ለምን ትላለች። ሰላምዬ ግን ጤነኛ ነሽ ወይ? ተማየ ተጣልቶ ተቤት ስለወጣ ነው ሲላት ቀዳዳ ብለው ትላለች። አባዬ ነው ወይ ቀዳዳ የምትለው? ታዲያ አባዬንም ቀዳዳ ነው የምትይው? አንቺ ነገሩ አልገባሽም መሰለኝ ሲላት አንተ ተጨነቅ ብሎ እንጂ እማዬና አባዬ መቼም አይለያዩም። አሁን ሄዳ ይቅርታ ስትጠይቀው ወዲያውኑ ተከታትለው የሚመለሰው በማለት ነገሩን ቀለል አድርጋ ምናሴንም ትነግረዋለች። እሱ ግን ጨንቆታል። ሰላምዬ ግን አባዬ ግን ወደ ውጭ እንደሚሄድ ነግሮኛል ሲላት ወንድ ከሆነ ዛሬውን አይሄድም ወይ እባክህ ዝም ብሎ ነው አትጨነቅ በማለት ነገ ዛሬ ሄዳለሁ እያለ ዝም ብሎ ነው የሚቀልደው። እማዬ ነገ ሄዳ ብታናግረው ወዲያው ነው የሚመለሰው። አንቺ ነገሩ አልገባሽም ማለት ነው እየቀለሽ ነው በማለት ትጨነቅ ዝም ብላተኛ ስትለውም ምን አለ እንዳንቺ ደረቅ ልብ ቢሰጠኝ በማለት በቃ አስትዬ ደግሞ ከጎኗ ስታጣኝ እንዳይጨንቃት ልሄድ በማለት ሰላም ብድግ ብላ ወደ ሜዳ ቤት ትገባለች። እና ቸምቹ ደግሞ ስለ ድንብላል እያወሩ አሴ ድንብላል እኮ ዝቅ ብሎ መኖርንና የስራውን ንቀት ስለሌላት ከአንተ ጋር ደግሞ በፈለግከው መንገድ ዝቅ ብላ መኖር ትችላለች። ስራም ቢሆን ስለማትንቅ ያገኘችውን ሰርታ አብረህ ለመኖር ዝግጁ ትሆናለች። ጥሩ እድል ነው ያገኘኸው፣ በዛ ላይ ደግሞ ቆንጆ ናት በማለት እየመከረው ነበር። ጠንካራ ልጅ ናት በማለት ማሲ ይነግረዋል። እሱም መች አጣሁት ታዲያ እንደዛ ከሆነ ለምንድን ነው የምትርቃት? በላሁን ሄድና ይቅርታ ጠይቃት ሲለውም ተስፋውን በልቼ ታዲያ እስከ ዛሬ ድረስ ያልነገርከኝ የቤት ሰራተኛ ማፍቀር አፍረህ ነው ወይ ይለዋል። ዝም ብለህ ተመልክተሃታል ወይ በማለት ይጠይቀዋል። እንዴት የሌለ ቆንጆ ናት፣ ግን ደግሞ የራሷ ስራ እኮ የላትም። የቤት ሰራተኛ መሆኗ ራሱ ጥንካሬዋን ያሳያል። ካቡ እንኳን አስበሃል ወይ ጠዋት ላይ የምትመገቡ ምግብ በማለትም አሴ ይነግረዋል። ድንብላል ደግሞ ዝቅ ብላ መኖርን ስለለመደች ከአንተ ጋር ብትሆኑ ምንም አይከብዳትም። ታዲያ በልሂድና ይቅርታ ጠይቃት ሲለው ነበረ። ፍቅሯን ገድዬ እምነቷን በድያት ተስፋዋን አጉድያት እንዴት ብዬ ነው ይቅርታ ምጠይቃት? ከፊቷ እኮ ብትቆም ይቅርታ ታረግላለች ስትል ይቅርታ አታረግልኝም በማለትም ጭምጩ ወይዘሮ ሜላት ደግሞ ሰላምዬን ልትደበድባት ቃጧታል። እንደው አንቺስ ምን ላድርግሽ? ሄደሽ እንዴት ለእናቴ ትናገሪያለሽ? እኔ ገዳዮቹን እንደምከታተል በማለት በጣም ተቆጥታት ነበረ። ታዲያ ለአባቷም ሄዳ በሌሊቱ ካልመጣህ ብለሽ አስጨነቅሽኝ፣ እኔን ብርድ ላይ ገትረሽ ተኝተሻል አንቺ ሲላት እረ አልተኛሁም ያው ሴት አይደለሁ እየተቀባባሁ ነዋ ስትለውም ነገሩ የእናትሽ ልጅ አይደለሽም ወይ አይፈረድብሽም። ሜላት ጋር የሚሄድበት ቀጠሮ ካለኝ አንድም ቀን ደስተኛ ሆኜ በሰዓቱ ደርሼ አላውቅም ይሏታል። ለምንስ ስትል ሰላም ስትቀባባ ስትኳኳል ከሌላ ወንድ ጋር የምትሄድ ነው የምትሆም እኮ ስትቀባባና ስትኳኳል ነው ልትደሰት የሚገባህ በማለት ሰላም እየተናገረዋል። የመስፍን ሚስት እንዴት አምሮባታል፣ በደንብ ነው የሚንከባከባት ነው የሚሉ ስትለው አቤት አንቺ ወሬኛ፣ በወሬ ማንም አይችልሽም በማለት ታዲያ ለምንድን ነው የፈለግሽኝ ሲሏት ስለ ምናሴ ልነግርህ ነው። ምናሴ ምን ሆነው አመሙ ወይ ልጅ ብለው ሲጠይቋት እንደዚሁ ተቀጠለ ማመሙ የማይቀር ነው፣ ሌሊቱን ሙሉ ስለ እናንተ ሲጨነቅ ነው የሚያድረው። አይሴሊናዬ ምናሴማ አይታመምም፣ ወደ ቤት መመለሱን እንደማይታሰብ ነግሬዋለሁ። ቆይ እማዬ ምን አድርጋ ነው? ምንስ ብላህ ነው የዚህን ያክል የጨከንከው? ፈጽሞ እናንተ በእኛ መጨነቅ የለባችሁም። እንዴት አንጨነቅም? እናንተ ስትጣሉ እኛም አንጨነቅ ነው ወይም ተጣላችሁ ማለት እኛ ሰላም አጣን ማለት ነው። ለምን ብላስ እማዬ ከአንተ ጋር ከተጣላች ቤት እኮ ሰላም የላትም። እኔን ራሱ ለማዬ ለአያቴ ለምን ነገርሽ ብላ ልደበድበኝ ነበር። ሀና ናት በመሀል ገብታ የገላገለችን። ከእናትሽ ጋር ተስማምተሽ ከጎኗ ሆነሽ ብታግጃት ነው የሚሻለው ሲላትም አንተ
መመለስ አለብህ ትላለች። እኔ በፍጹም ልመለስ አልችልም፣ ግን የዚህን ያክል ምን አድርጋህ ነው ስትለውም ቆይ ልንገርሽ፣ ቁርስ እየበላን ታዲያ እኔ አረሳውም፣ ምናልባት ልታረሳኝ ከሆነ እንዳይ አታስበው በማለት ይሄዳሉ አብረው። ሀና አባትና ፋኖሴም እየተጎራረሱ ቁርስ እየበሉ ነበረ። ታዲያ ወዲያው ሀናም አንኳኩታ ትገባለች። ሰላም ካለቻቸው በኋላ አብረው እንዲበሉ ትጋብዛለች። ታጥባ ምቿን ልትበላ ስትል ምግቤ እንዳንችን ባይጣፍጥ በቢ በማለት ፋኖስ ትነግራታለች። አባዬ ይናገር፣ እኔ እንደዚህ ምግቤ ይጣፍጣል ወይ በማለት አይ እንግዲህ እዚህ ውስጥ አታስገቡኝ፣ የሁለታችሁም ይጣፍጣል በማለት የሀና አባትም ይናገራሉ። የሀና አባት ወጣ ካሉ በኋላ አንጋባ ብለው ቶሎን አንጋባም ልጅ ትሳቀቃለች በማለት ይዘጊ ብሎኛል፣ አንቺ ቅር ይልሻል ስትላት እረ ተጋቡ፣ እኔ እንደው የምፈልገው እንድትጋቡ ነው ትላለች ሀና። ታዲያ ቶሎ ልጆች እንድንወልድ እኔ እንኳን በእድሜ ትልቅ ናኝ፣ ትንሽ ማለት እናትሽም ባልሆን ጓደኛሽ መሆን እችላለሁ፣ አንቺም ብትሆኚ ከኛ ጋር መኖር ትችላለች በማለት ነበር የነገረቻት። ታዲያ ስለ ልጆች ሲነሳ አባቴ እኮ ልጅ መውለድ እንደማይችል ነግሮኛል፣ እንዴት ለፋኑስ እንዳልነገራትም ወይ በማለት በሀሳብ ጭልጥ ትላለች። ታዲያ ልጅ ስልሽ ምነው ቅራልሽ ትላታለች። እኔ ደስ ይለኛል ወንድምና እህት ባገኝ በማለት ቅርም አይለኝም፣ እነ ወንድምና እህት ደግሞ እንዳለሽ አውቃለሁ ስትላትም እነሱን ታደግኩ በኋላ ነው ስን ያክል አልደሰትም በማለት ትነግራታለች። እንዲያው እንደዛ ከሆነ ቶሎ እንድንጋባ ለአባትሽ ንገሪው በማለት ትነግራታለች። ምናሴም ታዲያ በማለት ተጨንቆ ነበርና እናቱን ቁርስ እየጠበቃት ነበረ። ምነው ብቻህን ስትለው ወይዘሮ ሜላት ልጇን ሰላምዬም ወጣ ብላለች፣ ሀንዬም ደግሞ አባቷ ጋር ሄዳለች በማለት ይነግራታል። አያቴም ደግሞ ቤተክርስቲያን እንደወጣች አልተመለሰችም ሲላት በቃ እኔ እናትህ አለው አብረን እንበላለን በማለት አባትህ እስከ መቼ ነው እንደዚህ የሚሆነው ስትለው ማለት ይላታል። ከራሱ ጋር ተነጋግሮ የሚመለስ መስሎ የነበረ የሚመለስ አይመስለኝም። አሁን ላይ አባዬ በጣም አምሯል ማለት ወደ ውጭም ለማውጣት አስቧል ብሎ ከእናቴ ጋር ሲያሳጣኝ አየሁ ወይ? ለምንድነው ከአያቴ ጋር የምትፎካከሪው? እናንተ የተነጋገራችሁትን ታውቂያለሽ። ምግቡንም ሳትበላ ተነስታ ሄዳለች። ወይኔ መላት በማለት በጣም ትናደዳለች። ሴም ለድንብላል ቸምቹ እንደሚወዳት ሊነግራት መንገድ ላይ ጠብቋት፣ ታዲያ ያለውን ነገር ሲነግራት እሷም እባክህ ወደዛ ተወኝ፣ ምን እያልከኝ ነው በማለት በጆሮ ከሰማሁትና አንተ ከምትነግረኝ ትለዋለች። የሰማሽውም እንኳን እኔን ሸማስዤው ነው በማለት ነገሮችን አረጋግተሽ እንድታይ በማለት ነግሯት ይሄዳል። ሀና አባትም አሴን እየጠበቁ ይችን ሀና ቤት ያለችውን ልጅ እንዴት አገኛት በማለት ቸምቹንም ይጠይቃሉ። እሱም ታዲያ ጥሩ ልጅ እንደሆነች በጣም በችግሩ ጊዜ እንደነበረች ይነግረዋል። ታዲያ አሴ ደግሞ ሀናን አግኝቶ በቶሎ ፈልግልሻለሁ ብሏት ስልክ ደውሎላት ነበር የወጣችው። እሷም እየሮጠች ትሄድና ምንድነው የተፈጠረው? አባዬ መኪና አደጋ ደረሰበት ወይ? ምን ሆኖ ነው በማለት ትጠይቃለች። እንደዛ አይደለም። ታዲያ ኤላ እንዳበደና አሁን ላይ ማንንም እንደማያስታውስ ሲነግራት በድንጋጤ እያለቀሰች መንገድ ላይ ቁጭ ብላለች። ታዲያ አሴም እያረጋጋት ነበር። ቪዲዮ በዚሁ አብቅቷል። ቀጣይ ምን ይፈጠራል? ኤላን ሄዳ ታየው ይሆን? አባባ ነዋሌና ሊያጋቡ ወስነዋል። እንግዲህ ሀናም ንገሬና እንጋባና ልጅ እንውለድ እያለች ነው። ቀጣይ አብረን እናያለን። የዛሬው በዚሁ አብቅቷል። ላይክ፣ ሰብስክራይብ እንዲሁ ሸር በማድረግ አበረታቱኝ ወገኖች። በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። መልካም ቆይታ ባይ